Iran. በመካከለኛው ምስራቅ የፈነዳው የኢራን ጦርነትና የጂኦፖለቲካል ውጥረት ከሀገራችን ሩቅ ያለ ቢመስለንም የጦርነቱ ተጽዕኖ ግን በኢትዮጵያ ኢኮኖሚ፣ ፖለቲካና የቀን ተቀን ህይወታችን ላይ እየተንጸባረቀ እንደሚገኝ ይነገራል። በዛሬው የአንኳር ዜና ቲዩብ ልዩ ዘገባችን የኢራን ጦርነት ኢትዮጵያን ምን አሳጣት፣ ጦርነቱ ከቀጠለስ ምን ሊገጥመን ይችላል የሚለውን ለመዳሰስ እንሞክራለን። አብራችን ቆዩ። ሀገራችን የዚህ የኢራን ጦርነት ቀዳሚ ሰለባ የሆነችው ሁሉም የዓለም ሀገራት እየተፈተኑበት በሚገኘው የነዳጅ ዋጋ ማሻቀብ ነው። ሀገራችን የባህር በር የሌላት መሆኑን ተከትሎ የነዳጅ ቀለባችንን የምንሸምተው ከውጭ ሀገራት ሲሆን በአብዛኛው የዚህ ምርት ፍሰት ደግሞ በመካከለኛው ምስራቅ ባለው ሁኔታ ላይ ይወሰናል። በፋርስ ባህረ ሰላጤም ሆነ በመካከለኛው ምስራቅ ቀጠና ግጭት ከተቀሰቀሰ የነዳጅ ፍሰቱ መስተጓጓሉ አይቀርምና የዋጋ ማሻቀብ ተከስቷል። ይህም በሀገራችን የነዳጅ ዋጋ እንዲጨምር ያደረገ ሲሆን ይህንን ተከትሎም የትራንስፖርት ዋጋ መጨመር የሁላችንንም ኪስ እየፈተነ ይገኛል። በዓለም አቀፍ ደረጃ የነዳጅ ዋጋ ሲጨምር ደግሞ ሀገራችን ነዳጅ ለማስገባት ተጨማሪ ወጪ ለማውጣት ትገደዳለች። ይህ ደግሞ በተዘዋዋሪ የትራንስፖርት ዋጋ፣ የአፈር ማዳበሪያና የምግብ ዋጋ እንዲጨምር ከማድረግ ባለፈ የዋጋ ግሽበት እንዲከሰት ያደርጋል። ይህ ደግሞ በቀዳሚነት የሚጎዳው ዝቅተኛና መካከለኛ ገቢ ያላቸውን የሀገራችንን ዜጎች ሲሆን የመሰረታዊ ሸቀጦች ዋጋ እንዲንር በማድረግ ኢኮኖሚያዊ ፈተና ከሁሉም ሰው ቤት እንዲገባ ወይም እንዲባባስ ያደርገዋል። በተቋማት ደረጃ ስንመለከት ደግሞ ከሀገራችን ባለፈ የአፍሪካ ኩራት የሆነው አየር መንገዳችን በቀዳሚነት ጦርነቱ ከተጀመረ በኋላ በመካከለኛው ምስራቅ ባሉ መዳረሻዎቹ መብረር ባለመቻሉ ኪሳራ ላይ መውደቁ አይቀሬ ነው። በሌላ በኩል የመካከለኛው ምስራቅ የአየር ክልል በጦርነቱ ምክንያት ደህንነቱ አሳሳቢ በመሆኑ አየር መንገዳችን ሌላ አማራጭ በመጠቀም ለመብረር ተገዷል። ይህ ደግሞ አየር መንገዱ አቋራጭ የበረራ መንገድን ትቶ ረጅም በረራ ለማድረግ በመገደዱ የነዳጅ ዋጋ እንዲጨምር ከማድረጉም በላይ የበረራ ጊዜውን ለማቃጠል ተገዷል። ይህ ብቻ አይደለም። ከመደበኛው ነዳጅ ዋጋው የሚወደደው የአውሮፕላን ነዳጅ አሁን ላይ ሰማይ መንካቱን ተከትሎ የኢትዮጵያ አየር መንገድ የዚህ ጦርነት ሰለባ ለመሆን መገደዱ ይነገራል። ከዚህ በተጨማሪ የኢትዮጵያ የውጭ ምንዛሬ እጥረት በዚህ የኢራን ጦርነት ምክንያት ሊባባስ እንደሚችልም የምጣኔ ሀብት ባለሙያዎች ይገልጻሉ። ሀገራችን ተመሳሳይ መጠን ላለው ነዳጅ አሁን ላይ ተጨማሪ ዶላሮችን ለመክፈል መገደዷ ደግሞ ለውጭ ምንዛሬ እጥረት ሊዳርጋት የሚችል እውነት ነው። የኢራኑ ጦርነት ከኢኮኖሚ ባሻገር በንግድ ዘርፉ ላይም የራሱን አሉታዊ በትር ማሳረፉ አይቀርም። ሀገራችን በርካታ ምርቶችን ከተለያዩ ሀገራት የምታስገባው በዚሁ በመካከለኛው ምስራቅ የባህር ክልል ነው። ታዲያ በዚህ ቀጠና ግጭት ሲቀሰቀስ የባህር ትራንስፖርት ዋጋ ማሻቀቡ አይቀሬ ነውና ወደ ሀገር ውስጥ የሚገቡ ምርቶችም እንዲሁ ዋጋቸው ይጨምራል። ይህ ደግሞ በእያንዳንዱ ኢትዮጵያዊ ኑሮ ላይ ጫና ማሳደሩ አይቀሬ ነው። በሀገር ደረጃ ደግሞ የኢንዱስትሪ ምርት እንዲቀዛቀዝ፣ ፕሮጀክቶች እንዲጓተቱና የመሰረታዊ ምርቶች ፍሰት እንዲስተጓጎል ያደርጋል። ይህ ደግሞ መንግስት የረጅም ጊዜ ኢኮኖሚያዊ ልማቶች ላይ ከማተኮር ይልቅ የዋጋ ግሽበትን ለመቆጣጠር ከፍተኛ ገንዘብ ለማውጣት ስለሚገደድ ሀገሪቱ የወጠነቻቸው የኢንዱስትሪና የመሰረተ ልማት እድገቶች ይስተጓጎላሉ። የምጣኔ ሀብት ባለሙያዎች ሌላው የኢራን ጦርነት ዳፋ ከጂኦፖለቲካና ዲፕሎማሲ ጋር እንደሚገናኝ ያብራራሉ። እነዚህ ባለሙያዎች ኢትዮጵያ ከምዕራቡ ዓለም ሀገራት ጋርም ሆነ ከኢራን ጋር ግንኙነት ካላቸው ሀገራት ጋር ጥብቅ ቁርኝነት እንዳላት ይናገራሉ። ነገር ግን ይህ ጦርነት ከተባባሰ በቀጥታም ሆነ በተዘዋዋሪ ሀገራት ወደ አንዱ ወገን ለማዘንበል ሊገደዱ እንደሚችሉ ይነገራል። ይህ ደግሞ ከሁሉም ሀገራት ጋር በንግድ እርዳታና ደህንነትን በመሳሰሉ ዘርፎች ሚዛናዊ ግንኙነት መመስረት የውጭ ፖሊሲ ስትራቴጂ ያለሆነው ሀገራችን ፈተና መደቀኑ አይቀሬ ነው። ለምሳሌ የጦርነቱ መባባስ ሀገራችን በአሜሪካና አጋሮቿ ተጽዕኖ ስር ካሉ ተቋማት ጋር ያላት ግንኙነት ላይ ከሚኖረው ተጽዕኖ ባለፈ የውጭ ቀጥተኛ ኢንቨስትመንትና ዓለም አቀፍ እርዳታ ላይም የራሱ ተጽዕኖ ይኖረዋል። በሌላ በኩል ከኢራን ጦርነት ጋር በተያያዘ ኢትዮጵያን የሚያሰጋት ጉዳይ ከደህንነት ጋር እንደሚያያዝ ባለሙያዎች ይገልጻሉ። ኢትዮጵያ የዚህ ጦርነት ቀጥተኛ ተሳታፊ ባትሆንም በመካከለኛው ምስራቅ የተከሰተው ጦርነት ወደ ቀጠናዊ ግጭት ሊያድግ እንደሚችል የሚገልጹ የዘርፉ ባለሙያዎች ይህም ሀገራችንን ሊያሰጋ እንደሚችል ያብራራሉ። ለምሳሌ ጦርነቱ ቀጠናዊ ወደ መሆን ከተሸጋገረ የታጣቂዎች እንቅስቃሴና የእጅ አዙር ግጭቶች ኢትዮጵያን ጨምሮ የአፍሪካ ቀንድ ሀገራትን ሊያሰጋ እንደሚችል ይነገራል። ይህ በእንዲህ እንዳለ በኢራን ጦርነት ሀገራችን ሊገጥማት የሚችለው ሌላው ችግር በውጭ ሀገራት ያሉ ኢትዮጵያን ወደ ሀገር ውስጥ ከሚልኩት ገንዘብ የሚገኘው የውጭ ምንዛሬ ወይም ሬሚታንስ ጋር ይያያዛል። በርካታ ኢትዮጵያውያን በመካከለኛው ምስራቅ የመገኘታቸውን ኃይል ሀገራቱ ኢኮኖሚያቸው መረጋጋት ካልቻለ ዜጎቻችን ስራ ሰርተው ለቤተሰቦቻቸው ገንዘብ ለመላክ ይቸገራሉ። በርካታ ኢትዮጵያን ቤተሰቦች ኑሯቸው በዚህ ላይ የተመሰረተ መሆኑ የሚነገር ሲሆን ይህ ጦርነት የራሱ የሆነ ማህበራዊ ተጽዕኖ መፍጠሩም ይነገራል። ታዲያ ምንም እንኳን ሀገራችን ከኢራን ርቃ ብትገኝም የዓለማችን ኢኮኖሚ ሉላዊነት በተዘዋዋሪ ተጎጂ አድርጓታል። ልክ ሁሉም የዓለም ሀገራት የኢራን ጦርነት ገፈት ቀማሽ ለመሆን እንደተገደዱት ሁሉ እኛም ከጦርነቱ ጋር በተያያዘ ለነዳጅ ዋጋ ማሻቀብና እጥረት ተዳርገናል። ይህ ብቻ አይደለም። የንግድ ፍሰት መዛባትና
የምርቶች ዋጋ መጨመርም ፈተና ሆነው ቀጥለዋል። በአንድ የዓለም ክፍል የተከሰተ ግጭት መላውን ዓለም ማመሱን የሚተነትኑት የምጣኔ ሀብት ባለሙያዎች ሀገራችን አይበገር ኢኮኖሚ ለመገንባት የኢነርጂ ዘርፉን ማሳደግ ላይ መስራት አለባት ይላሉ። ከነዳጅ ውጭ ያሉ የኢነርጂ አማራጮችን ማሳደግ መቻል ደግሞ ከመሰል ፈተናዎች የማምለጫ ዘዴ ተደርጎ ይጠቀሳል። በሌላ በኩል ሀገራችን ነዳጅን ከአፍሪካ ሀገራትም የመሸመት ልምድ ማዳበር እንዳለባት ይነገራል። ለዛሬው አበቃን። ሀሳባችሁን በጨዋነት ኮሜንት ስር ብትገልጹልን ደስ ይለናል። መልካም ጊዜ ተመኘን።